ሰላም ጤና ይስጥልን ውድ የትኩስ ኢንተርቴይንመንት ቤተሰቦች ለሰዓቱ የመረጥኳቸውን ሰበር አዳዲስ ዜናዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በወልቃይት አቅራቢያ በአርሚ 7 ታጣቂዎችና በጸጥታ ኃይሎች መካከል ግጭት መቀስቀሱ ተገልጿል። በኢትዮጵያና ሱዳን ድንበር ወልቃይት አቅራቢያ ሸረሪና በተባለ ስፍራ ባለፉት ቀናት ግጭት መከሰቱ ታውቋል። የኢራኑ ጠቅላይ መሪ ሙጂታባ ካሚኒ ራሳቸውን ስተው በቆም ከተማ ውስጥ ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው መሆኑንና ሀገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ዘ ታይምስ አንድ የደህንነት መረጃን ጠቅሶ ዘግቧል። ሰዓቱ እየቆጠረ ነው። የትራምፕ ማስጠንቀቂያና የኢራን እንብተኝነት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ የቀረበውን የተኩስ አቁም የሰላም ጥያቄ ኢራን ውድቅ ማድረጓ ተሰምቷል። ይህ የቴህራን ውሳኔ የተሰማው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመቀጠሉ በፊት የሰጡት የ10 ቀናት ቀነ ገደብ ሊጠናቀቅ ጥቂት ሰዓታት በቀሩበት ወቅት ነው። ውድ አድማጮች ለሰዓቱ ያስኳቸውን አጫጭር መረጃዎችን በዝርዝር አስደምጣችኋለሁ። ወደ ዝርዝር መረጃው ከመግባታችን በፊት ለቻናሉ አዲስ የሆናችሁ በየሰዓቱ መረጃዎች ሲለቀቁ ለእናንተ የማሳወቂያ መልእክት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቅድሚያም በወልቃይት አቅራቢያ በአርሚ 7 ታጣቂዎችና በጸጥታ ኃይሎች መካከል ግጭት መቀስቀሱ ተገልጿል። በኢትዮጵያና ሱዳን ድንበር ወልቃይት አቅራቢያ ሸረሪና በተባለ ስፍራ ባለፉት ቀናት ግጭት መከሰቱ ታውቋል። ግጭቱ የተቀሰቀሰው በሱዳን በኩል የሚንቀሳቀሰውና አርሚ 7 ተብሎ የሚጠራው የትግራይ ታጣቂ ኃይል ድንበር ተሻግሮ ለመግባት ሙከራ ማድረጉን ተከትሎ እንደሆነ ተገልጿል። እንደ ዘገባው ከሆነ የሱዳን የስደተኞች መታወቂያ የያዙና ቁጥራቸው ከ20 በላይ የሚሆኑ የዚሁ ኃይል አባላት ወደ አካባቢው ሰርገው ለመግባት ሙከራ አድርገዋል። ይህንንም ተከትሎ በአካባቢው ከሚንቀሳቀሰው የመከላከያ ሰራዊትና የተከዜ ዘብ ከተባለ የአካባቢው የጸጥታ ኃይል ጋር የተኩስ ልውውጥ ተካሂዷል። ለግጭቱ ማነሻ ሆኗል ተብሎ የተጠቀሰው በሸረሪና አቅራቢያ የሚገኘው አንድ የጸጥታ ካምፕ የነበረው እንቅስቃሴ ተገን በማድረግ የአርሚ 7 ታጣቂዎች ቦታውን ለመያዝ ባደረጉት ጥረት ነው ተብሏል። ሆኖም ከተደረገው የተኩስ ልውውጥ በኋላ መከላከያ ሰራዊትና ተከዜ ዘብ የጸጥታ ኃይሎቹ አካባቢውን መልሰው መቆጣጠራቸው ተገልጿል። በሌላ ዜናም አባታቸውን የተኩት የኢራን አዲሱ መሪ ማስተዳደር በማይችሉበት ሁኔታ መታመማቸው ተነግሯል። የኢራኑ ጠቅላይ መሪ ሙጂታባ ካሚኒ ራሳቸውን ስተው በቆም ከተማ ውስጥ ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው መሆኑን እና አገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ዘ ታይምስ አንድ የደህንነት መረጃ ጠቅሶ ዘግቧል። በአሜሪካና እስራኤል የደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው አጋር ሀገራት የተላከው ምስጢራዊ የዲፕሎማሲ ማስታወሻ እንዳመላከተው ሙጂታባ ካሚኒ በቆም ከተማ በጽኑ ሁኔታ ሆነው ሕክምና እየተከታተሉ ሲሆን የኢራን መንግስት በሚያደርገው በየትኛውም የውሳኔ አሰጣጥ ሂደት መሳተፍ በማይችሉበት ደረጃ ላይ ይገኛሉ ብለዋል። ፌብሩዋሪ 28 በተሰነዘረው የመጀመሪያ ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከጀመረበት ጊዜ አንስቶ የሙጂታባ ካሚኒ የሚገኙበትን ስፍራ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው መሆኑ ተገልጿል። በተጨማሪም ያው ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ በቆም ከተማ ለሚፈጸመው የቀብር ስነ ስርዓት ዝግጅቶች እየተደረጉ መሆኑን አመላክቷል። ይሁን እንጂ የኢራን ባለስልጣናት መሪው በሙሉ ጤንነት ላይ እንደሚገኙና ለህዝብ መጥተው የማይታዩት ለደህንነታቸው ታስቦ መሆኑ ተነግሯል። ኢራን የቀረበላትን የ45 ቀናት የተኩስ አቁም ስምምነት ውድቅ ማድረጓ ተሰምቷል። በግብጽ በፓኪስታንና በቱርክ አማካይነት ተረቆ የቀረበው የ45 ቀናት የተኩስ አቁም የሰላም እቅድ በቴህራን በኩል ተቀባይነት ሳያገኝ ቀርቷል። የኢራን መንግስት የሽምግልና ጥያቄውን ውድቅ ያደረገው አጭር ጊዜ የሚቆይ የተኩስ አቁም ፋይዳ የለውም በሚል ሲሆን ለግጭቱ ዘላቂ መፍትሄ የሚሰጥና አስተማማኝ ዋስትና ያለው ስምምነት ካልቀረበ በስተቀር ጦርነቱን እንደማታቆም በይፋ አስታውቃለች። በቀረበው የሰላም ሰነድ መሰረት ለ45 ቀናት የሚቆይ የተኩስ አቁም ተግባራዊ ተደርጎ በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ በፈጠረው የሆርሙዝ የባህር ወሽመጥ ዳግም ለትራንስፖርት ክፍት እንዲሆን ታስቦ ነበር። ይሁን እንጂ የኢራን ባለስልጣናት የጊዜያዊ ገበታ ፍላጎት እንደሌላቸው በመግለጽ በድርድር ስም የሚደረግ ማንኛውም እንቅስቃሴ የሀገሪቱን ብሔራዊ ጥቅም የሚያስከብር መሆን እንዳለበት አጽንኦት ሰጥተዋል። ይህ የኢራን ውሳኔ በመካከለኛው ምስራቅ ያለውን ውጥረት ይበልጥ ያባባሰው ሲሆን
በተለይም የአሜሪካና የእስራኤል ባለስልጣናት በቴህራን አቋም ላይ ጠንከር ያለ ተቃውሞ እያሰሙ ይገኛሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን እስከ ማክሰኞ ምሽት ድረስ ስምምነቱን ካልተቀበለች ሀገሪቱ ከባድ ጥፋት ሊያጋጥማት እንደሚችል ያስጠነቀቁ ሲሆን በተመሳሳይ የእስራኤል ጦር በኢራን የነዳጅ ማምረቻ ተቋማት ላይ ጥቃት መፈጸሙን ይፋ ማድረጉ ሁኔታውን ወደማይመለስ የጦርነት ምዕራፍ እያሸጋገረ ነው። አሸማጋይ ሀገራት አሁንም ቢሆን ዲፕሎማሲያዊ ጥረታቸውን ቢቀጥሉም የኢራን መንግስት ማዕቀቦች እንዲነሱለትና ዳግም ጥቃት እንደማይሰነዘርበት ዓለም አቀፍ ዋስትና እንዲሰጣት የምታቀርበው ጥያቄ ለድርድሩ መሳካት ትልቁን እንቅፋት ይዟል። በአሁኑ ሰዓት በቀጠናው ያለው ወታደራዊ እንቅስቃሴ እየጨመረ መምጣቱና የነዳጅ ዋጋ በዓለም ገበያ ላይ መናሩ የብዙዎችን ስጋት ይበልጥ ከፍ አድርጎታል። አድማጮች ለሰዓቱ ያስኳቸው አጫጭር መረጃዎች የእስካሁኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ። ሰላም ለኢትዮጵያ።